የሆነ ቦታ ሄጄ ነበር። ቦታው ስም የለውም? ሆቴል ላገኛት። እሺ አለም የሆነ ከበድ ያለ ጥያቄ ልጠይቅሽ ነበር። እሺ ወንድምሽ አንቺ ከጠበቅሽው በላይ ወንጀል ሰርቷልና ወደ ሀገሩ ተመልሶ እስር ቤት ይግባ ብትባይ ምን ትያለሽ? ማለት እማዬ በጣም ግልጽ ነው። አሳልፈሽ ትሰጪዋለሽ ወይስ አትሰጪውም? መልሽልኝ እንጂ ናትዬ። ታናሽ ታላቅ አልልም እኮ አንድ ያለኝ ወንድሜ ነው። ስለዚህ ከነ ወንጀሉ ይኑር። አታስጨንቀኝ። ምን አድርጎ ነው? ቆይ በነገርሽም ዋጋ የለውም። አንቺ ከደበቅሽው ለምን ነግርሻለሁ? ሁሉም ነገር እንደ ጥፋቱ ይወሰናል እኮ። ከባድ ስህተት ሰርቶ ነው አልኩሽ እኮ። አላቅም በቃ። በደረሰባት በደልና ጉዳት በልጅነቷ ከጓደኞቿ ወደ ኋላ ብትቀርም ምንም ሳትማደር መሄድ መራመዷን ለወደፊቱ በፈጣሪ ላይ ተስፋ አድርጋ ደስተኛ ሆና በጥንካሬ እየኖረች የነበረችው የቤቲ እህት ህይወት ከፍቅረኛዋ ባቢ እናት በደረሰባት ከባድ አካላዊ ስድብና ከሱ እንድትርቅ ማስጠንቀቂያ እጅጉን ተከፍታ እስከዛሬ የነበራትን ይዛው የቆየችውን ጥንካሬዋንና ተስፋዋ ተሽመድምዶ እሷን በነገሮች ተስፋ ቆርጣ አንድ ብጣሽ ወረቀት ላይ ደብዳቤ ጽፋላቸው ቤቱንም ለቃ ሄዳለች። እህቷን ለማሳከምና ለደረሰባቸው በደል ፍትህ አሊያም ደግሞ በቀልን ለማግኘት እየጣረች ያለችው ቤቲ ጊዜው ብዙም ሳይረፍ ደብዳቤውን አግኝተዋለች። ነገሮችን ከበቀል ይልቅ በፍትህ ለመፍታት ለመደራደር ማስባ በደል ያደረሰባቸውን ግርማ ወደ ሀገሩ ተመልሶ እንዲታሰር ቤቲ በናቲ ጉትጎታና ጭቅጭቅ ብትስማማም ነገር ግን ዓለም ወንድሟን አሳልፋ ለመስጠት በፍጹም ፈቃደኛ አይደለችም። በቀጣይ ምንም ይፈጠር ይመስላችኋል? ግርማ ወደ ሀገሩ ተመልሶ ፍትህ አግኝተው ቤቲ እህት ወደ ቤቷ ስትመለስ ሲሆን ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ሂዊና ባቢ ቤት ውስጥ ተቀምጠው ፊልማቸውንም እያዩ በመሃል እሱ ወደ መጸዳጃ ቤት ይሄዳል። በዛን ሰዓትም ላይ ነው ስልኩ ጠርቶ ሂዊም አንስታው እናቱን በስልክ ያገኘቻት። እናትየውም ቀጥላ እንኳንም አገኘሁሽ ስፈልግሽ ነበር፣ እባክሽ አንቺ ልጄን ለቀቅ አድርጊ። አንቺን ተሸክሞ የሚኖርበት እዳ የለበትም። ለፍቼ ለዚህ እኮ ያደረስኩት ሽባ ላይ እንዲወድቅ አይደለም ብላ ስትላት ሂዊም በሐዘን ስብር ብላ እሺ ብላ ትመልስላታለች። ስልኩ እንደተዘጋም በተባለችው ነገር እጅግ የተከፋችው ሂዊም ማልቀስ ትጀምራለች። ባቢም ከመጸዳጃ ቤት ሲመለስ ሁኔታዋን ያስተውልና የኔ ፍቅር ምን ነው ምን ሆንሽብኝ? ልክ አይደለሽም እኮ ብሎ ሲጠይቃት እሷም ኧረ ምንም አልሆንኩም እህቴ ትዝ ብላኝ እኮ ነው ብላ ልታስቀይስ ትሞክራለች። ባቢም ይቀጥልና እሷ እኮ ደህና ናት፣ የሚያሳዝን ሁኔታ ላይም አይደለችም ያለችው ብሎ ይመልስላታል። እሷም ስለ ነገሩ ማውራት ስላልፈለገች በቃ ልተኛ፣ ፊልሙን ሌላ ቀን እንጨርሰዋለን ብላ ከክፍሏ አስወጥታው ስቅስቅ ብላ ማልቀሷን ትቀጥላለች። በዛን ሰዓት ላይ ዓለምን ገዛኸኝ ቤት መታ ትሁትም በጣም ደንግጣ እንድትመለስ ውጪ ሆነውም እንዲያወሩ ብትጠይቃትም ነገር ግን ዓለሜ ፈቃደኛ አልነበረችም። አንቺ ጋር አይደለም የመጣሁት ግዴታ ወደ ውስጥ መግባት አለብኝ ብላ ትላትና በጩኸት እዚህ ቤት ብላ መጣራት ትጀምራለች። ትሁትም በፍጥነት ስልኳን አውጥታ ወደ አባዬ ጋር ደውላ አንዳቸው በፍጥነት እንዲመጡ የተፈጠረውንም ነግረው ስልኩ ይዘጋል። የዓለሜን ድምጽ ሰምተው እነገዛኸኝም ከመኝታ ቤታቸው ይወጡና በግርምት ቆመው ፈዘው ሲቀሩ እሷም ትቀጥልና ምን ነው ስጋ ያየ ጅብ መስላችኋል ብላ ልታሾፍባቸው ስትሞክር ቤቲም አዎ እኛ ስጋ ያየን ጅቦች ነን፣ ነገር ግን ስጋው የትልቅ ጅብ ነው ብላ ስትናገራት ዓለምም ወገኑንማ እኮ እንደማይበላ ታውቂያለሽ። ደግሞ እስከዛሬ ድረስ እንደናንተ አልሞት ባይ ተጋዳይ የሆኑ ሰዎች አይቼ አላውቅም። ከሁሉም ግን እኔ የሚገርመኝ የማን እንደሆነ ታውቃላችሁ? ያንቺ ነው። እሱን ነበር የፈለግሽው፣ እንዳሰብሽውም ወሰድሽው። ቆይ ምንድነው የምትፈልጊው ከኔ? ሲጀመር አንተን ሳይ የምትመስለኝ ምን እንደሆነ ታውቃለህ? አሮጌ ጣሳ ነው፣ እሷ ደግሞ ቁራሌው ብላ ስትል ገዛኸኝም በንዴት ለማንኛውም መሞቻሽ ዛሬ ነው። እኔ በተደጋጋሚ ፈልጌ ሳጣሽ፣ አንቺ ግን እዚህ ድረስ ቀጥ ብለሽ መጣሽ። ዛሬ ከነጉድሽ እገልሻለሁ ብሎ ሽጉጡን ሊያወጣ ሲል በድንገት ናቲ በሩን በርግዶ ወደ ውስጥ ይገባል። ቀጥሎም እንዴማዬ እዚህ ምን ታደርጊያለሽ ብሎ ሲጠይቃት ዓለሜም እኔም አንዳንድ ነገር ላወራቸው ነበር አመጣጤ፣ እነሱ ግን በደረቅ አደረቁኝ እንጂ ብላ ስትለው ናቲም አይ እንደዛ ከሆነማ ተቀምጣችሁ ብታወሩ ቆንጆ ነው ብሎ ወደ ሶፋው ጋር ሄደው ይቀመጣሉ። ገዛኸኝም ይቀጥልና እሺ ዓለሜ ምን ፈልገሽ መጣሽ ብሎ ሲጠይቃት እሷም ሀብትና ንብረቴን፣ ገንዘቤን፣ ድርጅቴን፣ የልጅነት ላቤን ጠብ ያደረኩበትን መኪና፣ ወርቅና ጌጣጌጤን፣ አንተ ጋር ያለኝን ንብረት በሙሉ አንድም ሳይቀር ፈልገዋለሁ ብላ ስትል ገዛኸኝም ስለምታያቸው ጌጣጌጦች እንኳን ምንም የማውቀው ነገር የለም ብሎ ይመልስላታል። ቤቲም ትቀጥልና ሲመስለኝ እኔ እዚህ ወሬ ውስጥ ምንም የማስፈልግ አይመስለኝም ብላ ተነስታ ልትሄድ ስትል ዓለምም የት ልትሄጂ ነው? ይሄ የምትንቀባረሪበት ሀብት ሙሉ በሙሉ የማን እንደሆነ ልትሰሚ ይገባል ብላ ስትላት ቤቲም የወሰድሽውን ቁጠሪ የሰጠሽውን ብቻ አይደለም ብላ ተነስታ ወደ መኝታ ክፍሏ ስትሄድ ዓለምም ናትዬ አንዴ ብቻውን ላውራው ብላ ስትለው እሱም እሺ ብሎ ተነስቶ ወደ ቤቲ ጋር ይሄዳል። ዓለምም ትቀጥልና በቀል የእግዚአብሔር ባይሆን ኖሮ የማደርግህን እኔ ብቻ ነበርኩ ማቀው፣ ግን ትቼሃለሁ። አሁን ቀጥ ብለህ
እጅህን ለፖሊስ ትሰጣለህ ብላ ስትለው ገዛኸኝም እንደዛ ሲሆን ነው ገንዘብ የምታገኝ የሚመስልሽ? ደግሞ አንቺም ልጅሽንም በአንድ ጉድጓድ ልከታችሁ እንደምትችል አትርሺ። ሌላ ደግሞ እንድታውቂ የምፈልገው ነገር የኔ አካውንት ውስጥ ያለው ገንዘብ 20 ሺህ እንኳን እንደማይሞላ ነው ብሎ ሲላት አለምም ኧረ ተው እየቀለድክ መሆን አለበት፣ ብቻ ግን አስብበት፣ ካልሆነ ግን የማደርገውን እኔ ነኝ የማውቀው፣ ነፍስ በማጥፋት ወንጀል እከስሃለሁ፣ ደግሞ ማስረጃ እንደማላጣ ታውቃለህ ብላ ልታስፈራራው ትሞክራለች። በዛን ሰዓት ናቲም ቤቲ ክፍል ውስጥ ገብቶ እያወራት ነበር። ቀጥሎም ታውቂያለሽ ቤቲ፣ እኔ እናቴን የመጠበቅ ግዴታ አለብኝ። አውቃለሁ የደረሰብሽ ነገር እኮ በጣም ከባድ ነው፣ ግን እንደነገርኩሽ ነው፣ መደጋገም አያስፈልገውም። እኔ ስለዚህ ጉዳይ ምንም ሳላውቅ እናቴን በጣም ብዙ ነገር አድርገሻታል። እኔም አንቺን ልገል አይደለም የመጣሁት ታውቂያለሽ። ከሞት ያልተናነሰ በደል አድርሰሽባታል፣ ግን ከዚህ በላይ ይበቃሻል። ጸብሽ ከኔ ጋር ነው የሚሆነው። እናቴ ላይ ጭረት እንኳን ባይ ካንቺ ራስ አልወርድ። ስለዚህ በማሳደድና በመሳደድ ጊዜያችንን አንጨርስ። ከዚህ በፊትም ሴት ነሽ ብዬ ነው ዝም ያልኩሽ፣ ግን ከዚህ በኋላ እናቴን ለመግደል አይደለም ማሰብ፣ በክፉ አይን እንኳን ብታያት ጥሩ ነገር አይፈጠርም ብሎ ዝቶባት ጥሏት ይወጣል። እናቱን ከቤት ልትወጣ ስትል ያገኛትና ተከትሏት ይሄዳል። መንገድ ላይ የሚያስቆማትና እማዬ ግን እኮ እንደዚህ ማድረግ አልነበረብሽ ብሎ ሲላት እሷን በንዴት ለምንድነው ማላደርገው ብላ ታፈጥበታለች። ናቲም በግርምት ቆይ ግን ይህንን ድፍረት ከየት ነው ያመጣሽው ብሎ ሲጠይቃት እሷም መጀመሪያም እኮ ደፋር ነበር፣ ግን ማንነቴን አሳጥተው ፈሪ ያደረጉ። ከዚህ በኋላ ግን አልፈራም። እድሜ ልኬን የለፈውበትን ንብረቴን ልትገለኝ የነበረች ሴት ስትጫወትበት ቆሜ አላይም። በቃ ናቲ የፈለኩትን ነገር ላድርግበት፣ አትከልክለኝ። ከገደሉኝም ዝም ብዬ መሞት አልፈልግም። ለአንድ ልጄ ያለኝን ነገር በሙሉ ተቀብዬ አስተካክዬ ነው መሞት የምፈልገው። በቃ በላሁን እንሂድ ብላው ወደ ቤታቸው ይሄዳሉ። ከትንሽ ቆይታም በኋላ ቤቲ እህቷ ጋር ሄዳ ሁኔታዋም ልክ እንዳልሆነ ማስተውላ ይውዬ ምንድነው የተፈጠረ ችግር አለ እንዴ ብላ ስትጠይቃት እሷም ደህና ነኝ፣ ግን ደግሞ ለካ ሌላ ቦታ ስሜ ሽባ ነው ብላ ስትላት ቤቲም ደንግጣ ይውዬ ንገሪኝ እስቲ ማን ነው እንደዛ ያለሽ ብላ ስትጠይቃት እሷም ተይኝ እስቲ በቃ አንቺ ደግሞ ሌላ ጭንቀት አትፍጠሪብኝ በቃ ተይኝ ብላ ስታማረር ቤቲም ለነገሩ ታዩ እኔ ነኝ ይሄ ስም እንዲወጣልሽ ያደረኩት ብላ ራሷን መውቀስ ትጀምራለች። ይውዬም ራስሽን እየወቀሽ ዛሬ ነገ እያልሽ ከምትቆይ አታሳክሚኝም እንዴ? ሁሌም ቢሆን እኮ ትሁትና ጠንካራ መምሰል ይደክማል። በቃ የማትችይ ከሆነ ንገሪኝ፣ ቆመ መሄድ እፈልጋለሁ። ቀጠሮ መፍጠን ካለበት እንዲፈጥን አድርገሽ አሳክሚኝ። መራመድ እፈልጋለሁ። የሰው ሸክም መሆን አልፈልግም። አሁን ሌላ ምንም ማውራት አልፈልግም፣ ውጪልኝ ብላ ታባርራታለች። ቤቲም እሺ ብላ ወጣ ተነስታ ቀጥታ ወደ ባቢ ጋር ነበር የሄደችው። እንዳገኘችውም ቆይ እህቴን ማን ያስቀየማት ብላ ስጠይቀው እሱም ማን ሊያስቀይማት ይችላል? እኔ ብቻ ነኝ እኮ ማገኛት። እኔ ደግሞ እሷን ላስቀይማት አልችልም፣ ግን እኔም ላይ ተለዋውጣብኛለች። በቃ እስክትረሳው ብዬ ነው ያልሄድኩት ብሎ ሲላት ቤቲም እህቴ በእግር መሄዷ አለመቻሏ ሳያንስ በድጋሚ አንድ ሰው ሽባ ብሎ ሰድቧታል፣ እናም ልቧ ተሰብሯል ብላ ስትለው ባቢም ማን ሊላት ይችላል? እሱን አላውቅም፣ ግን በቃ እሷ ጋር ልሂድና አዲስ ነገር ካለ አሳውቅሻለሁ ብሏት ወደ ቤት ይሄዳል። በእግሯ ለመሄድ እየሞከረች የሚደርስና ይዊ ቆይ ምን ሆነሻል? ለመንቀሳቀስ ስትሞክሪ ግን ደግሞ አቅቶሽ እያየው ነው ብሎ ሲላት እሷም ቢሆንም ግን እሞክራለሁ፣ እራመዳለሁ። አሁን አንተ እዚህ መቆየት የለብህም መሄድ አለብህ ብላ ስትለው እሱም ግራ ተጋብቶ ቆይ ምን አጠፋው? ምን አድርጌሽ ነው? ባቢ እኮ ነኝ፣ አንቺ እኔ ላይ እንደዚህ አይደለሽም ብሎ ሲላት ሂዊም ምንም አልሆንኩም፣ በቃ ሁሉም ነገር በጣም አስጠልቶኛል፣ አንተንም ማስቸገር ነው የሆነብኝ፣ በቃ ወደ ቤትህ ሂድ ብላ ትለዋለች። ከዚህም በኋላ ነው ደብዳቤውን ጽፋላቸው ቤቱንም ለቃ የጠፋችው። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውም ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።